የተደረገልኝን ለመናገር ነው የመጣሁት። የዛሬ አመት ነበር እዚህ ቸርች የመጣሁት። ለመጀመሪያ ቀን ነበር የመጣሁት። የዛሬ አመት አርብ ቀን ካልተሳሳትኩ ምናልባት ወይ ጥር ወይ የካቲት ወር ላይ ነበር እና ለሌሎች ሰዎች ሲጸለይ ያየሁኝ። አይቼም መጥቼም አላቅም። የሰፈር ልጅ ነኝ ግን መጥቼ አላቅም ነበር እና መጨረሻ ላይ ጉባኤው ሲያልቅ ምስክርነት ያላችሁ ሁሉንም ሰምቼ ሄድኩኝ። መጨረሻ ላይ ጉባኤው ሲያልቅ ጠራሁትና ነብይን ሰላም በለኝ ብቻ ነው ያልኩት። ሰላም አለኝና በቃ የዛሬ አመት ልጅ ትወልጃለሽ፣ ወንድ ልጅ ትወልጃለሽ አለኝ እና እኔ ምን እየተባልኩ እንደሆነም አላቅም። ስድብ በቃ በይ አለኝ። አሜን አልኩኝ። ስድብ በቃ አልኩኝ። እንደምታዩት ነው። እና አሁን እዚህ ጋር ቆሜ ለመናገር እውነት ለመናገር ተናግሬም አላቅም፣ መስክሬም ወጥቼም አላቅም። ግን ብዙ ሰዎች ለ20 አመት ለ10 አመት ለተለያየ ጊዜ ጭንገፋም ሊሆን ይችላል፣ አለመከናወንም ሊሆን ይችላል። በእንደዚህ በልጅ በማጣት ለምትሰቃዩ ሰዎች መልእክት ስላለኝ ነው። እኔ በ4 ወሬ ነው ይሄ ነገር የተፈጠረው። አግብቼ በ4 ወሬ ነው። እግዚአብሔር እንግዲህ ጽናቱን ይስጥ ነው የምለው። ለእንደዚህ አይነት ሰዎች በእንደዚህ አይነት መንገድ ለምታልፉ ሰዎች ጸልዩ። ጽናቱን ደግሞ እግዚአብሔር ይስጣችሁ። እግዚአብሔር ባለቀን ይሆናል። ምስክርነት የኔ ምስክርነት በወሩ ነው የተፈጸመው እና ይሄ ድራማም የሚመስል ነገር ነው። አምኜ ወጥቼ አይ በቃ ካሁን በኋላ እንደዚህ ነው ብዬ ነው የሄድኩት። ይሄን ይመስላል። ወንድ ልጅ እንግዲህ አሁን 3 ወሩ ነው። እግዚአብሔርና መስግኑልኝ። ከዛ በፊት ይሄ ልጅ የካቲት ላይ ነው የተወለደው። የካቲት ላይ ነበር መጀመሪያ ቃልም የመጣው የካቲት ላይ ነበር የተወለደው። ግን ወደ ኋላ ብላችሁ ስታስቡት የተረገዘበት ወርና የተወለደበት ወር እኩል አይደለም። የ3 ወር የ4 ወር ልዩነት አለውና እኔ አምኜ ከዚህ ሄጄ ጠላት አጨነገፈብኝ። ከማህፀን ውጪ የሚባል ነገር ተፈጠረና በጣም ከባድ ሁኔታ ውስጥ አለፍኩኝ። ግን እንደዛም ሆኖ እኔ በቃ እግዚአብሔር ተናግሯል ነበር ምለው። ጾታ ሳላቅ ልብስ ግዙልኝ ብዬ አዝዤ ወንድ ነው ብያለሁ እና ምንድነው አንቺ ይሄን ያህል ሲሉኝ እኔ እግዚአብሔር ያለኝ ነው የምሰማው። ዶክተሮች ሴት ናት እንኳን ቢሉኝ ወልጄ እንኳን አልቀበልም ብያለሁ እና ምናልባት የምታውቁት ከሆነ ሜዲካል ተርሙን ኤክቶፒክ ፕሬግናንሲ ይባላል። እሱ ነበር ያጋጠመኝ ከማህፀን ውጪ እና ጠላት በዛ ልክ ፈትኖኝ ነበረ። ግን ያው እግዚአብሔር መልካም ነው። ህፃን ልጅ አሁን ደግሞ አራስ ይዤ ነው የመጣሁት ማለት ነውና እዚህ ጋር የቆምኩት እዚህ ቦታ ላይ መታችሁ ፈውስን እንድታገኙ ከእግዚአብሔር ጋር በረከታችሁ ጋር እንድትገናኙ እኔ መጥቼ ሰላም በላይ ነው ያልኩት። እንደሰውም ቃል ወጥቶልኝ ወይ እንደዚህ ሁን ልሻል ተብዬም አይደለም። ሰላም ካለኝና የእግዚአብሔር መልእክት ካለኝ ይቀበላለሁ፣ ካልሆነ ሌላ ጊዜ እመጣለሁ ብዬ ነው ሄድኩት። በሰዓቱም ደግሞ የልጅ ጥያቄ አልነበረም ይዤ የመጣሁት፣ ተካፍዬ ለመሄድ ነበር። ግን እግዚአብሔር አዋቂ ስለሆነ እግዚአብሔር የሚያስፈልገንን ስለሚያውቅ በሰዓቱ ይሄን ነገር ተብያለሁ። የእግዚአብሔርንም ሰው ባርኩልኝ፣ እዚህም ያሉ አገልጋዮችን ባርኩልኝ፣ እግዚአብሔርንም አመስግኑልኝ። ዋው! እንኳን ጌታ ረዳሽ። አሜን። ጌታ ይባረክ። አሜን። እስቲ በደንብ አሜን። ልጅ የሚሰጥ ማን ነው? እግዚአብሔር። እና ይሄው የሚታይ ያው የሆነ ስጦታ እግዚአብሔር ሰጥቶሻል። እንኳን ጌታ አገዘሽ። አሜን። ዛሬ ለሆነ ሰው መልእክት ይሆናል። እግዚአብሔር በሚቀጥሉት ወራት በህይወታችሁ የሚያደርገው ነገር አለ። ምስክርነት ስትሰሙ የሷ ብቻ አይደለም፣ ቀጣይ እናንተ ናችሁ። አጠገባችሁ ያለውን ሰው ቀጣይ አንተ ነህ በሉት። ልጅ ላይሆን ይችላል፣ ልጅ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ግን እግዚአብሔር የምትመሰክሩትን ነገር አያሳጣችሁ። እስቲ ቀኝ እጆቻችሁን አንሱና ቀጣይ ነገር በሉስ፣ የኔ ነው በሉስ። ለሆነ ሰው እንግዳ ነገር ሲለቀቅ ያለው በኢየሱስ ስም ይሄ ሆነባችሁ። ታምራት ቤታችሁ ላይ ገባ። የሚያስገርም ነገር ቤታችሁ ላይ ገባ። እስቲ ቀኝ እጆቻችሁን አንሱ። አንድ ጸሎት ጸልያለሁ። የሆነ ሰው ላይ የሚያዘገይ መንፈስ ይመታል። ብዙ ነገር የምትጠብቁት ጉዳይ ላይ የሚያንዛዛ የሚያዘገይ በጌታ በኢየሱስ ስም የፈረሰ ይሁን።
ፕሮሰሳችሁ እንዲፈጠን እጸልያለሁ። ታምራታችሁ እጃችሁ ላይ እንዲገባ እጸልያለሁ። ተስፋ ቃላችሁ ላይ እጃችሁ ላይ እንዲገባ እጸልያለሁ። የሆነ ሰው ተነጥቆ ሲሰጠው ያያል። እግዚአብሔር ነጥቆ የሚሰጥሽ ነገር አለ። እግዚአብሔር ነጥቆ የሚሰጥ ነገር አለ። በኢየሱስ ስም የዘገየው ነገር ፈጠነ። አሜን በለኝና ውሰድ። በኢየሱስ ስም የዘገየው ነገርሽ ፈጠነ። እናምንሃለን። አንተ ታማኝ ነህ። ዛሬ ደግሞ ስላለክ ታምራት ከፍ እናረጋለን። በዚህ ቤት ደግሞ ስላረከው ድንቅ ነገር እናመሰግናለን። ስለ ሰጣት ልጅ እናመሰግናለን። ስለ ቤቷ ስለ ትዳሯ እናመሰግናለን። አሁን እጅግ በሷ ላይ ይምጣ። በኢየሱስ ስም የሚያስፈልጋቸው ነገር ሁሉ ይለቀቅ። የተያዘው ነገር በኢየሱስ ስም ይለቀቅ። በቤቷ ላይ ታምራት ይሆን በኢየሱስ ስም አሜን።